ሰላም ሰላም እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የማሳያችሁ ሱፐር ማርኬት ላይ የምንገዛቸውን ዳቦች በቀላሉ እንዴት እንደምንሰራ ነው። እዚህ ጋር እንደምታዩት አንድ የሾርባ ማንኪያ የሚሆን እርሾ አድርጌያለሁኝ። ሁለት የሻይ ማንኪያ የሚሆን ስኳር፣ አንድ ሻይ ማንኪያ የሚሆን ጨው አድርጌያለሁኝ ማለት ነው። ከዛ በመቀጠል ግማሽ ኩባያ ወይም አንድ ኩባያ ውሃ ነው የተጠቀምኩት። ለጾም የሚጠቅም ስለሆነ ለጾም መጠቀም እንችላለን ዳቦውን። እና በዚህ መልኩ ለ20 ደቂቃ ሸፍኜ ትንሽ ሞቅ ያለ ቦታ ላይ አስቀመጥኩት ማለት ነው። አሁን እንደምታዩት ደግሞ ያው ዱቄቱን እቀላቅለዋለሁ። ከዛ እዚህ ጋር የምጠቀመው ተልባ ነው። ተልባ በየሱፐር ማርኬቱ አለልን ወይም ከኢትዮጵያም ማምጣት የሚቻል ከሆነ ይቻላል። እና በዚህ መልኩ 4 ወይ 5 የሻይ ማንኪያ የሚሆን ያደረኩት። የፈለጋችሁትን መጠን ማድረግ ትችላላችሁ። እና በጣም አሪፍ ነው ተልባ፣ ያው ለጤናም በጣም ቆንጆ ነው፣ የሚወደድ ነው። ሀገራችን ላይም በባህልም በተለምዶም ተልባ ብዙ ጊዜ እንጠቀማለን። እዚህ ጋር እንደምታዩት 1 ተኩል የሾርባ ማንኪያ የሚሆን ኦሊቭ ነው የተጠቀምኩት። ኦሊቭም በጣም ያው ለጤንነት ጥሩ ነው። እኔ በእጄ ነው ያቦካሁት። ያው በዚህ መልኩ በማሽንም ማቡካት እንችላለን። በዚህ አጋጣሚ ሰብስክራይብ፣ ላይክ፣ ኮመንት ከቻላችሁ ሼር በማድረግ ተባበሩኝ፣ አነቃቁኝ። አመሰግናለሁ። በደንብ አሽተን እንደዚህ ያብኩተን። ያው ውሃ ጠብ እያረኩ ነው። እኔ መጠን አላደረኩም። መጨረሻ ላይ ሊጡ ለስለስ ያለ ሊጥ እንዲሆን ነው የምፈልገው። ምክንያቱም ዳቦ ሲበስል ድርቅ ያለ አይሆንም። ሊጡ በጣም ካልደረቀ ጥሩ ውስጡ ጥሩ ቴክስቸር እንዲኖር ያደርገዋል። እዚህም ጋር እንደምታዩት ትንሽ ኦሊቭ ኦይል ነው ያደረኩበት። ላላ እንዲል ይጠቅመዋል፣ እንዲላቀቅ። እንደገና ሸፍኜ በዚህ መልኩ እንዲቦካ አስቀመጥኩት። አሁን እዚህ ጋር እንደምታዩት ቦክቷል ማለት ነው። እጄ ላይ እንዳይጣበቅ ያው ትንሽ ዘይት ነው የተጠቀምኩት። አሁንም ኦሊቭ ኦይል ነው፣ ብዙ አይደለም፣ ትንሽ ነው እጄን ለማረስ ያህል። እዚህም እቃው እንዳይዝብኝ ዘይት አሁንም ኦሊቭ ነው የተጠቀምኩት፣ መጋገሪያው እቃ ላይ ማለት ነው። እና እዚህ ጋር እያድበለበልኩኝ ጎን ለጎን ነው የማደርጋቸው ማለት ነው። የምትፈልጉት መጠን መጠቀም ትችላላችሁ። እኔ ዱቄት ወደ 3 ኩባያ የሚሆን ነው የተጠቀምኩት። እንደ ፍላጎታችሁ እንደ መጠኑ ማለት ነው፣ መጋገር የምትፈልጉት ያክል። ከላይ እዚህ ጋር እንደምታዩት ሱፍ ነው ያደረኩበት። ሱፍና የአጃ ይሄ እንደ ኳከር ነገሩ ላዩ ላይ በተን አደረኩበት ማለት ነው። ደስ ይላል። በተለይ ሱፉ በጣም ነው የሚጣፍጠው ከዳቦ ጋር በስሎ አንድ ላይ ሲበላ ማለት ነው። እኔ በብዛት እንደዚህ ለቁርስ ስራ ቦታ ይዤ ለመሄድ ውስጡ ማርማላታ አድርግና ወይ ደግሞ ቺዝም ይኸው እንደምታዩት ደርሷል። በ200 ዲግሪ ሴንቲግሬድ ቀድሞ በሞቀ ኦቨን ውስጥ አድርጌው ኩፍ አለ። ከዛ ያው እስኪበስል ጠብቄ ወደ 35-40 ደቂቃ አካባቢ ፈጅቶብኛል ማለት ነው። እንደምታዩት በስሎ ያው እንደነበረው ቢያያዝም ይላቀቃል። ሱፐር ማርኬት ውስጥ በብዛት እንደዚህ ተሰርቶ ይሸጣሉ።